በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 27ኛ ተአምር። ጌታ ኢየሱስ ወደ ኢየሩሳሌም እንደወጣ ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ጌታ ኢየሱስ የ12 ዓመት ልጅ በነበረበት ጊዜ እንደ ልማዳቸው የፋሲካን በዓል ያከብሩ ዘንድ ዮሴፍና እናቱ ክብርት እመቤታችን ቅድስት ድንግል ማርያም ይዘውት ኢየሩሳሌም ወጡ። ወደ አገራቸውም በተመለሱ ጊዜ ጌታ ኢየሱስ በኢየሩሳሌም ቀረ። እነሱም ከኋላቸው በጎዳና ያለ መስሏቸው ነበርና በዚያ መቅረቱን አላወቁም። አገራቸውም በደረሱ ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንና ዮሴፍ ከዘመዶቹና አብረው ከተጓዙ ሰዎች መካከል ፈልገው ባጡትም ጊዜ ይፈልጉት ዘንድ ወደ ኢየሩሳሌም ተመልሰው ሄዱ። ከዚያም በ7 ሰዓት ደረሱና ከሊቃውንት ጋር በምኩራብ ተቀምጦ አገኙት። እሱም ሊቃውንቱን ይጠይቃቸውና ነገራቸውንም ያዳምጣቸው ነበር። የሰሙትም ሁሉ ያደንቁት ነበረ። ከካህናትም እየተከራከረ ከነቢያት መጻሕፍትና ከኦሪትም እየጠቀሰ የተሰወሩትን ምሳሌዎች ሁሉ እያብራራ ያስረዳቸው ነበረ። እናቱም ልጄ ሆይ ስለምን እንዲህ አደረግኸን? እኔና አባትህ አንተን በመፈለግ ብዙ ደክመናልና አለችው። ጌታ ኢየሱስም ለምን ትፈልጉኛላችሁ? እኔ ከአባቴ ጋር እንዳለሁ አታውቁምን? አላቸው። ጸሐፍትና ፈሪሳውያንም እመቤታችንን የዚህ ልጅ እናቱ አንቺ ነሽን? በማኅፀንሽ ፍሬ ተባርከሻልና፣ ይልቁንም እንዲህ ያለ በጥበብ የተመሰገነና ያበለጸገ ሰምተንም አይተንም አናውቅምና አሏት። ከዚያም ጌታ ኢየሱስ ዘመዶቹን ተከትሎ ወደ ሀገሩ ሄደ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም በየጊዜው የሚሰራውን ተአምራት ሁሉ በልቦናዋ ታኖረው ነበረ። ጌታ ኢየሱስም በጥበብና በአካል ልዩ ልዩ ተአምራትን እያደረገ በእግዚአብሔርና በሰው ዘንድ አደገ። ዳግመኛም ጌታ ኢየሱስ ታላቅ ተአምራትን አደረገ። የፀሐይ ብርሃን በመስኮት በገባ ጊዜ እሱ በእግረ ፀሐዩ ላይ ተቀምጦ የፀሐዩ ብርሃን በደረሰበት ሁሉ ከምስራቅ እስከ ምዕራብ ይዘዋወር ነበረ። ሁለተኛም 5 ቁና ገብስ ዘርቶ 500 ዳውን ላይ ሰበስብና ያንንም ለድሆች ይመጸውት ነበረ። ለእሱ ከአብ ከመንፈስ ቅዱስ ጋር ዛሬም ለዘወትርም ክብር ምስጋና ይሁን በእውነት ለዘላለሙ አሜን።